በመጨረሻም ተሳክቶ እንግዲህ ያው የዲኤንኤ ውጤት ለመቀበል አሁን ወደ አዲስ አበባ ልሄድ ነው። ያው ጉዳዩ የሁለታችንም መልካም ሀሳብ ነው። ያው ብሩክም ላደረክልኝ መልካም ድጋፍ በጣም አመሰግናለሁ። ኮርቼ ይባል ብዙ ቦታ እኮ አሉ ልጆች ተወልደው አባት ያጡ ልጆች አሉ። ይሄ ልጅ ማን ነው ሲባል ብዙ አባቶች የኔ አይደለም እየሸሹ ነው። አንተ ግን እሳት ውስጥ ገብተህ ይሄ ልጅ ማንንም ሊሆን አይችልም የራሴ ደም ነው ብለህ ይሄን ሁሉ መስዋዕትነት ስታሳልፍ ይሄ የዘመናቱ ትልቅ አባት መሆኑን ነው የሚያሳየው። ክበርልኝ። በጣም ነው ማመሰግናለሁ። አላይሽከረም እህላለሁ በናፍቆታ መኔ ሰላም ጤና ይስጥልኝ። ውድና የተከበራችሁ የኛ ቤተሰቦች እንደምን ቆይታችኋል? እንደምን ሰንብታችኋል? እኛ ለን ክሩስፋ ያው ፋሚሊ ሰሞኑ ብዙ ነገሮች ተፈጥሯል። ያው እኛም ነገሮችን ለማስተካከል ትንሽ ወጣ ብለን ነበር። በዚህ አጋጣሚ ሃይሚና ብሩክ ዛሬ በጣም ደስ ብሎኛል። ያሳለፉት ጊዜ በጣም ደስ ይላል። በቃ ወደ መጋባት እየተቃረቡ ይገኛል። በዚህ ሰዓት በጣም ደስ ብሎኛል ለዛ እና ምንድነው ሄኖክ ሰሞኑ ትንሽ ጉዳዮችን ለማስተካከል እንትን እየሰራ ነበርና በዚህ አጋጣሚ እያለቀ ነው ጉዳዩ ተብሎ ዛሬ ወደ አዲስ አበባ ላይ ነው ፕሮሰሱን ሊያመጣ ወይም ደግሞ የልጁን ዲኤንኤ ሊያመጣ ወደ አዲስ አበባ ላይ ነው ብሎኛል። ያለውን ነገር እንዴት ነው ጉዳዩስ እንዴት እየሄደ ነው የሚለውን ነገር ለመጠየቅ ናብዩዋለሁና እዚሁ ለእናንተም የሚያስተላልፍ ይሆናል። ውድ ቤተሰቦቻችን በቃ በመጨረሻም ያው እውነት ይወጣል ብለናችሁ ነበር። እውነት ደግሞ እንዲወጣ ያው እኛ ዝም ብሎ አይደለም በምላስ ብቻ ሳይሆን ፋይል ይዘን ዲኤንኤውን ይዘን ነው ለእናንተ የምናሳያችሁ። ለዛ ነገር ደግሞ በጣም ተለፍቶበታል። ህይወት እስከማጣት ድረስ ብዙ ድብደባ ደርሶብናል። ለዚህ ነገር ግን ከምንም በላይ ተሳክቶ ሁሉንም ነገር በግልጽ በምታዩት መልኩ በቅርቡ ደግሞ ወይ ነገ ሊሆን ይችላል ከነገ ወዲያ ፋይሉ እንትኑ ዲኤንኤው በፈለግንበት መንገድ ካለቀ ለእናንተ ወደ ሚዲያ ይዘንላችሁ የምንመጣ ይሆናል። ውድ ቤተሰቦቻችን በዚህ አጋጣሚ ደግሞ ይህን እውነት እንዲወጣ ስታግዙ ለነበራችሁ ኦዲየንሶች ከልብ ልናመሰግን እንወዳለን። በምንድነው ሼር በማድረግ ሊሆን ይችላል ላይክ በማድረግ ለኛ ብዙ ነገሮች ከውስጥም እየላካችሁልን ነበር። ይሄ ጉዳይ ለሷን አሳልፋችሁ እንዳሰጧት ለኢየሩስ ከሰጣችኋት ልጁ በሚፈልግበት መንገድ ነው ዲኤንኤውን የምጨርሰው ወይም ደግሞ ቡታዝራ ላይ መሆን የለበትም ስትሉ ለነበራችሁ ሁሉ ከልብ እናመሰግናለን። የእናንተን ድጋፍ ደግሞ ከዚህ በላይ ብዙ ስራዎችን ይዞልን ይመጣሉ ወደፊቱም። ዛሬ ላይም አሳክቶልናል ማለት ይቻላል። ምክንያቱም በእናንተ ድጋፍ ነው ይሄ ሁሉ ፋይሉንም ዲኤንኤውንም ይዘን ወደ እናንተ ልንመጣ ይቻላል ማለት ነው። ለዚህ ነገር ከልብ እናመሰግናለን። ዛሬ ደግሞ ምንድነው በቃ ሙሉ ነገር ተጨርሷል። እዛ አዲስ አበባ ያለው ነገር ፕሮሰሱ አልቋል። ዶክተሩ ደውዬለታለሁ፣ ጠይቄዋለሁ። በዛ ማለት ብዙ ነገሮች እየተፈጠሩ ነበር። ነገሮቹ እንዳይሳክሉ ለማስተካከል ወይም ደግሞ እውነተኛውን የልጁ አባት እንዳይወጣ ብዙ እርምጃዎችን እየወሰደች ነበር። ቤተሰብ በስልክ ደውላ ወደ ዶክተሩ በጣም አዛ እያደረገችው ነበር። ዶክተሩ ደግሞ በዚህ አጋጣሚ የአቡኪ ጀለሱም ስለሆነ ከኛ ምንም ነገር በቃ ያለችውን በሙሉ ነው የነገረን። እንደዚህ ያለች ነው በቃ ሪከርድ ሲልክልኝ ደነገጥኩኝ። በቃ እቺ ልጅ የሆነ ተልኮ እንዳላት በቃ እነሱ እንዲለያዩ ተልኮ እንደመፍጠር በአጋጣሚ ባለፈው ራሱ እኛ ቤት ይመጣል ነበር። እንደዚህ ፍፄና ብሩክ ፍፄና ሃይሚ ግንኙነት አላቸው ጓደኛዬ ነው ብሎ የመጣው ሰው ዛሬ ስናጣራ የሷ ተላላኪ መሆኑን ደረስንበት። ከዚህ በፊት እኛ ላይ ብዙ እርምጃ ሊወስድ የነበረ ሰው መሆኑን ደርሰንበታል። እኔ ነኝ በእርግጥ ጥፋተኝነት ለዛ ቀን ምክንያቱም አምኜው ነበር። ቤተሰብ ፋይሎች ሲያሳየኝ እስካሚዮኑ ፋይሎች የውሸት ፋይሎች ሲያሳየኝ አምኜው አቡኪንም ላሳምነው ሞክሬ ነበር። አቡኪ ግን ጠርጥሮት ነበር። በዛ አጋጣሚ አይታችኋል። ከዚህ በፊት እኛ ላይም የሆነ ቀንም እንደዚህ መጥፎ ስራ ለመስራት የጠራ ነው ልጅ ራሱ ነበር ፋይል ይዞ ደግሞ ማስኩን አውልቆ ምናምን በኮንፊደንስ መጥቶ እንደዚህ ነው ፍፄና ሃይሚ ግንኙነት አላቸው ብሎ ሲዋሸኝ እኔ በቃ አመንኩ። ታውቃላችሁ አንደኛ ሪከርድ ልኮልኝ ነበር። ለእናንተም አላሳየውም ሪከርዱ ግን ውሸት ነው። በቃ ልብ ብዬ ሳይው ሪከርዱ በኤአይ የተሰራ ሪከርድ ነበር። እኔንም ዋሽቶኛል፣ እናንተንም ዋሽቶናል በአጠቃላይ። እኔ ግን ፕራንክ መሆኑ እርግጠኛ ነበርኩኝ ውስጥ ለውስጥ። አቡኪም ነግሮኝ ነበር ይሄ ነገር አትመነው ፕራንክ ነው ብሎ ነበር። በድጋሚ ራሱ ቪዲዮ እንስራ ብሎ ነበር። ባይገርማችሁ ማለት ነው ቤተሰብ ይሄ ነገር ሪል ነው ብለን ቪዲዮ እንስራ ብሎ ነበር። አቡኪ ነው አይሆንም ብሎ ይሄ ነገር ይቀር ፌክ ነው ፕራንክ መሆኑ እርግጠኛ ነኝ ለብሩክም ደውዬለታለሁ አረጋግጫለሁ ሲለኝ ነው የተመለስነውና ምንድነው በዚህ አጋጣሚ እነሱን ለመጣል ትንሽዬ ክፍተት ነው የሚፈልጉት ቤተሰብ ሃይሚና ብሩክን ለማለያየት ትንሽዬ ክፍተት ማለት ነው። በቃ የሆነ ክፍተት ተጠቅመው እነሱን ለማለያየት ብዙ የሚሯሯጡ ሰዎች አሉ። እናንተ ደግሞ በእንደዚህ በጥቃቅን ሰዎች የምትለያዩ ሰዎች አይደላችሁም። በጣም ደስ ይለኛል። በዚህ አጋጣሚ ለእናንተ ትልቅ ክብር አለኝ። ፍቅር ምን ማለት እንደሆነ በቃ ታውቃላችሁ። ለብዙ ፍቅረኛሞች ተምሳሌት መሆን የሚችሉ ሰዎች ናችሁ። ይሄ ፍቅራችሁ ደግሞ ጃጅታችሁ ነገ እስከ መጨረሻው ድረስ አብራችሁ ሆናችሁ ለማየት ያብቃን እላለሁ ውድ ቤተሰብ። እና ምንድነው ዛሬ ያው ከነዚህ እነሱን ከመለያየት ከሚሯሯጡ ሰዎች መካከል አንዱ የሆነችው ኢየሩስ ነበረች። የሷን ፋይል ነው ዛሬ ይዘንላችሁ የምንመጣው ወይም ደግሞ የልጁ አባት የሆነው ሄኖክ ዛሬ ና ብየዋለሁ። እስከዚህ ድረስ ከአቡኪ ጋር ይመጣሉ። ያለውን ነገር ደግሞ ምንድነው እየተካሄደ ያለው ምንስ ደረሰብህ? ምክንያቱም ሰውን ወደ ሚዲያ ራሱ አልቻለም ነበር። ምክንያቱም ጉዳዩ ለማስፈጸም ራሱን ደብቆ እየሰራ ነበር። ብዙ ሚዝቱበት ሰዎች ነበሩ። ይሄ ነገር አታቆሙ የሚሉ የዩ ፋዘርም እየላከበት ነበር ሰውና ያን ነገር ደግሞ ውስጥ ለውስጥ እየሰራ ነበር። ያው ፈጣሪ ፈቅዶ ዛሬ ደግሞ እንዲሁ በአካል ተገናኝተን ያለውን ነገር ወደ እናንተም የሚያስተላልፍ ይሆናል። ምንድነው ቤተሰብ በቃ ብዙ ምጥሩ ሰዎች አላችሁ። እነሱ ደግሞ በዚህ መልኩ የሚለያዩ ሰዎች አይደሉም።
ሁሉም ነገር ወደ ነበረበት የሚመለስ ይሆናል። እነሱም በፍቅር ደስ በሚል ሁኔታ ቡታጅራን ፏ ብሎ የሚያሳልፍ ይሆናል። ለዛ ነገር ደግሞ እኛም እያገዝነው ነው ደስ በሚል ሁኔታ። ያው ከዲኤንኤ በላይ ምንም ሊከብድ የሚችለው ነገር የለም ለብሩክ። ይህንንም ያው እነሱም መጥተዋል፣ ያለውን ነገር አብረን የምናየው ይሆናል። ብራዘር ሰላም ነው? እንዴት ናችሁ? ሰላም ነው? ሂና አንቺ ሰላም ነው? በመጨረሻም ተሳክቶ እንኳን ደስ አላባት። ወደዚህ ነው ያው ቢሰው ካሜራ አስጀምሬ ነው የጠበቅኳችሁ። በዚህ አጋጣሚ ምንድነው ያው በመጨረሻም ሁሉም ነገር ብዙ ነገሮች ነበሩ። ይሄንን እውነት ለማውጣት ብዙ ነገሮች ደርሰውብናል። ዛሬ ደግሞ ሁሉም ነገር አልቆ የልጅህን ዲኤንኤ ለማምጣት ነው ያው የመጣው። እንደደወልክልኝ ከሆነ ያው ሰላም በላቸውና ምን ተፈጠረ የሚለው ነገር በዛው። እሺ ያው አመሰግናለሁ። ሰላም። በቅድሚያ ውድና የተከበራችሁ ቤተሰቦቼ እኔን ለምታደርጉልኝ ድጋፍ በመጀመሪያ በጣም አመሰግናለሁ። ምክንያቱም ድጋፋችሁ ከኔ አይለይምና ያው መልካም የምታስቡልኝ እህት ወንድሞቼ ያው ፈጣሪ ውለታውን ይክፈላችሁ ነው የምለው። ያው በመጨረሻም የኔ ደስታ የእናንተ ደስታ ስለሆነ ይሄንን ፍጻሜውን ከእናንተ ጋር ነው ማየት የምፈልገው። ምክንያቱም ቀላል ነገር አይደለም ይሄ አንድ ሳምንት ምናምን ወይም ደግሞ የአንድ ወር አይደለም። ጊዜ በጣም የፈጀ ጉዳይ ነው። በመጨረሻም ተሳክቶ እንግዲህ ያው የዲኤንኤን ውጤት ለመቀበል በመጨረሻም ተሳክቶ እንግዲህ ያው አሁን ወደ አዲስ አበባ ልሄድ ነው። ያው ቡራም ይሄን ነገር እና ያው ጉዳዩ የሁለታችንም መልካም ሀሳብ ነው። ያው ብሩክም ላደረክልኝ መልካም ድጋፍ በጣም አመሰግናለሁ። የኔን ጉዳይ እንደራስ አድርገ ከማንኛውም ጓደኞች ጋር ቆመልኛል። በጣም አመሰግናለሁ። ይህ ጉዳይ በጣም አሳዝኖኛል፣ ጊዜ ፈጅቶብኛል። ምክንያቱም እንደ አባቴ ያሰብኳቸው ሁላ የሷ አባት ሁላ ይሄን ጉዳይ ጥሶ ልጁ ያንተ አይደለም ብሎ በአደባባይ እየካዱኝ ነበር። ይሄን ጉዳይ ግን በቪዲዮ እና በማስረጃ የታገዘ ማስረጃ ሁላ ሰጥቻቸውና አሳይቻቸው ነበር። እኔ ጋር አምኖ ግን የሷ ምርጥ ሐሳብ የሳቸውን መልካም ሐሳብ ቀይሯል። ያው እንግዲህ ፈጣሪ እንደሷ አይደለም የኔን መልካም ልጅና የኔን ፍሬ ሊያሳየኝ ቀን ይዞልኛል እና በቃ ልነግራችሁ ከምችለው በላይ በቃ ሰሞኑን ተዘናግቼ ነበር። የተዘናጋውበት ምክንያት አንደኛ በዓል ነው፣ ሁለተኛ ነገር ደግሞ እነሱ ደስ አልተሰኙም በዚህ ጉዳይ። ምክንያቱም ይሄ ዲኤንኤ እንዲሰራ አልተፈለገም። እኔ ደግሞ ሁለታችንም እኔም ፍቃደኛ ሆኜ እነሱም ፍቃደኛ ሆነን በቃ የሚመጣውን ነገር በጸጋ እንቀበል ነው ያልኩት። ምክንያቱም እነሱም ጋር ደስታ ሊሆን ይችላል፣ እኔም ጋር ደስታ በተቃራኒው ከሆነ እንትንም ሽማግሌም ልካል በቃ በዛ መንገድ ሞክሬያለሁ። አሁን የእሳቸው የሚቀርቡ ጓደኞች አሉ። በሃይማኖት አባት ሁላ አልቀረኝም። በጣም ለፍቻለሁ። የእሳቸው ጓደኞች ልክ ያለኝ ምንም በልጃቸው ቤተሰብ በኩል ብሩክም ሄዶ እንዲጠይቅልህ አድርገናል። እንደነገርከኝ ከሆነ ያው ቤተሰብ ማወቅ ስላለበት ያው ያሉትን ነገሮች ንገራቸው ማለት እኛ ምንም የምንጨምርበት ነገር የለውም። ያው አንተ ከነገርከን ውጪ ማለት ነው እና ለኔ ነግረኛል። ያው ለነሱም በደንብ አብራርታ ያው ያንተ ጉዳይ የኛም ጉዳይ ነው ብለው እየጠየቁ ይችላል ነበር ማለት ነው። ሰሞኑ በኢንቦክስ ብዙ ሰው የዲኤንኤ ጉዳይ እንዴት ሆነ ይደረሰ ምን ላይ ነው ናም ብለው ብዙ ሰው እየጠየቀን ነውና ይሄንን ነገር ያው አንተ ምላሽ እንድትሰጥበት በዚሁ አጋጣሚ መልካም። ይሄ ነገር እውነትም ያስብላል። አሪፍ ላይ የተጀመረ ዲኤንኤ ሳምንት ቀርቶት እኔ ወደ ኋላ ስል ሌላ ነገር ሁላ ሊጨር ይችላል። ምክንያቱም ምንድነው መሰለ እኔ በቃ ማንም ሰው እነሱም ቢሆኑ ነገም ብንለያይ የሆነ ቤተሰብነት አለና ያ ቤተሰብነታችን በቃ በጥቁር መዝገብ እንዲጻፍ አልፈልግም። ተርተኛላ ከነሱም ጋር ነገ የሆነ ጊዜ ገንዘቦች ብዙ ሁኔታዎች አንድ ላይ ያደርገን ይችላል። ጊዜ አይታወቅም። ነገ እኮ እኔና እሷም አንድ ልንሆን እንችላለን። ግን ተጠቋቁረን ማለፍ አልፈለኩኝም። የፈለኩት ምንድነው እነሱም ፈልገው፣ ምክንያቱም እኔ የፈለኩትኝ ማሳመን ነው። በቃ ዲኤንኤ የማናችንም መገላገያ እንደሆነ ማለት ነው። በዲኤንኤው መሰረት እኔም አምናለሁኝ እነሱም ያምናሉ። በዲኤንኤው መሰረት እንዳኛለን። የፈለኩት ይሄንን ነው። እነሱ ግን ይሄንን ሐሳብ ለምን እንደሆነ አላውቅም እየተቃወሙብኝ ነው።
በሃይማኖት አባት ሞክሬያለሁኝ ብሩክ ሄዶ እንዲያወራልኝ ሞክሬያለሁኝ እሷንም ተደጋጋሚ እሷም በቃ የበፊቷን ባህሪውን ነው የመለሰችው በቃ በምን ልመልሳት ምንም ነገር ባህሪዋ እየተያዘልኝ አይደለም ለሷም ጥሪ ያለኝ ለእናታቸው ለአባታቸው ኢቭን ለወንድሟ ሁላ ሞክሬያለሁኝ ይሄ ነገር በቃ ምንም ነገር ሊረዱኝ አልቻለም ይሄ ነገር ምንድነው ሊረዱኝ ካልቻለ በዲኤንኤ እንዲሰራ አይፈልጉም ዲኤንኤ ደግሞ እንዲሰራ ካልፈለጉ የሆነ ጥያቄ ያለ ማለት ነው ውስጣቸው ላይ ምንድነው ልጅ እኔ እንደሆነ አምኗል ማለት ነው እውነቱ እንዲወጣ አልፈለጉም አልፈለጉም ብሩክም እንደነገርኩኝ በጣም አግዞኛል እዚህ ነገር ላይ በጣም አግዞኛል እሱም ይሄንን ነገር ለመፍታት ብዙ ጥሯል ያው አንድ ቀን ነው ሁለት ቀን አውርተዋል የሚስማሙበት መድረክ አልተፈጠረም ተረድተኛላ ይሄ ነገር በቃ እነሱ ተሸፋፍኑ የእንትና ልጅ ነው ተብሎ ብቻ ነው እንዲያልፍ የተፈለገው እንጂ ስለ ዲኤንኤው መሳካት መልካም ሐሳብ ቢኖራቸው እኔ አይደለም ሄጂ የዲኤንኤውን ወረቀት ማሰራው እነሱ ነው ራሳቸው ነው በቃ ምክንያቱም ይሄን ነገር ቢፈልጉት አባቷ እኮ ባለፈው ቪዲዮ ላይ መጣው በቃ ተስማምተናል ካሁን በኋላ ዲኤንኤ እንዲደረግ ወስነናል ብሏል ነግሯል እዚህ ጋር ማለት ነው ምንም በኦዲየንስ ፊት ማለት ነው እሱን አውቃለሁ እሱን ወስኗል ሲቀጥል ደግሞ እኛ ቀጥታ ወደ ዶክተሩ ደውለን ነበር እንዲያውም ከቻለ በብሩክ እንዲልክልን ነበር የፈለግነው በዛ ሰዓት ግን ደግሞ አጋጣሚ ያው የቴክኒክ ችግር ተፈጥሯልና ብሎ ስለ ኦዲየንስም እዚህ ጋር ያውቃል ማለት ነው ያን ነገር ያውቃል ያው ያልነገርካቸው ነገር ስለሆነ ነው እሱን ነገር ያው አስፈላጊ ሆኖ ስላልታየኝ እንጂ ያው አሁን እዚህ ጋር ቅር ሊያሰኝ የሚችለው የዛኔ ሁላ በኦዲየንስ ፊት በእናንተ ፊት ቃል ገብተዋል ማንነቱ የኢየሩስ ፋዘር ማለት ነው እነሱማ ምንድነው ስለ አሁን እውነቱ ላይ ደግሞ የሉም እኮ በነገራችን ላይ ቦታው ላይ ለመስራት ስትሞክር የለም በቃ ወሪ ላይ ሚዲያ ላይ ግን አለው ነው በቃ እኔን ጥፋተኛ ለማድረግ የዛኔ እሺ ብለዋል የዛኔ ጥፋተኛ ነው ግን እንደነገርኩህ ነው ብዙ ጊዜ ሄዷል እነሱ እሺ ነገር አንድ ላይ እንጨርስ እኔ የልጁን ጸጉር ወስጄ ይሄንን መጀመር አልነበረብኝ እናንተ ፍቃድ አንድ ላይ እንጨርስ ሲል የለም አይቀበሉት አርፈ ቁጭ በል አይመለከትም ይሄ ነገር ውስጥ አትግባ እያሉት ሚዲያ ላይ ደግሞ ሌላ ነገር ነው እኔ አሁን ሎዲንስ ተገቢ አይደለም ብዬ ያላወጣሁት ሁላ ብዙ ማስረጃ አለኝ ምን አለ መሰለ አሁን በቀደም ሄጄ ነበር ቤታቸውና ቤታቸው ነበር የኢየሩስ አጎት ነው መሰለኝ በቃ አለ አይደል ባለው ሊያስፈራሩኝ ነው የሞከሩት ጭራሽ በቃ ሙሉ ቤተሰብ እንኳን ግንባርን እንደፍቺ ግንባር ላይ ነው መጠለብ ምናምን አይነት ጭው ያላ በቃ እኔን የመግደል አይነት የግድያ ሙከራ እንደዛቻ ምናምን እኔ በዛቻ አይደለም በተግባር አይደለም ስለዛቱብኝ ቢያደርጉብኝ አልመለስም እና ምንድነው አሁን ምንም ነገር አይዘኝም ሊዘኝም አይችልም በነገራችን ላይ ማለት ነው እኔ አንተን ሳላደንቅ አላልፍም ምክንያቱም ብዙ አባቶች ልጃቸውን በሚክዱበት ሰዓት የኔ ልጅ ነው ደሜ ነው ብለ እዚህ ውስጥ ስገባኔ በቃ የአመቱ የዘመናቱ ምርጥ አባት ብዬ አንተን መሸለም ወዳለሁ የምልህ ትልቅ አባት አንተ ክበርልኝ ምክንያቱም በቃ እና መልካም ነገር ይቅጠም እዛም በሄድክበት ሁሉም ነገር ቸር ያድርግልህ ምክንያቱም ብሩክም አግዟል ብዙ ነገሮች አግዘዋል ከሱ ጋር ሆነ ደግሞ ምንም የምትወርቅበት ነገር የለም እዛም ማረፊያ አመቻችቶላል ያለውን ነገር በሙሉ አውድተው በቴሌግራም ማረፊያ ሁሉ ሳይቀር አመቻችቶለት የልጁን ዲኤንኤ ይዛው ተቀብሎ እንዲመጣ አድርጎታል ይሄን ነገር ደግሞ መልካም ሁሉ እንዲገጥም እመኝላለሁ አመሰግናለሁ ያው እናንተም በማንኛውም ነገር እኔን ሰፖርት ታደርጋላችሁ ኦዲየንስም ጸሎታችሁ አይለየኝም ቀጣዩን ነገር ደግሞ የእናንተ ዱዓና የእናንተ ጸሎት ለኔ መልካም ነገር ነውና ይሄንን ነገር ያው ከእናንተ ጸሎት ጋር የእናንተ መገዛ ምክንያቱም ደርሰን የሆነ ነገር ሊያበላሽው ስለሚችል ምክንያቱም አላቅም ይሄንን ሁላ መሄዴን ከሰሙ የሆነ ነገር ሁላ ሊቀምሩብኝ ይችላል ምክንያቱም የዲኤንኤው መዳረሻ ስለሆነ ማለት ነው እና የእናንተም ድጋፍ አይለየኝ አልተለየኝም አመሰግናለሁና በማንኛውም ነገር ያንተ ድጋፍ አይለየኝም ብሩክ ለምታደርግልኝ ሁሉ ነገር ፈጣሪ ውለታ ታህነ ይክፈልልኝ አመሰግናለሁ ያው ሰዓት እየደብኝ ስለሆነ ይሻላል እና በቃ አሁን ቀጥታ ብንሄድ እና ያው ያሉትን ነገሮች ለኦዲየንስ በቪዲዮም ይሁን በድምጽ እየተደዋወለን እና እናሳውቃቸው ነገር ይሆናል ቶሎ ብንሄድ አሁን በቃ ሰዓት ያዙ ቦታ ታግዘን አረ አመሰግናለሁ ሳላይሽ ከረም እህላለው በናፍቆት ታምሜ ሊመሽ ነው አድማሱ ጠቆረ የልቤ ትርታው ጨመረ ይከፋ እንጂ የኔ ቆንጆ የኔ ታዛ ጽልመ
ነፃነት የወረሰ